ነው የምንወዳት። ሁል ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን። ይህን አንድ ያዥልኝ። ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ። ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ አንቺ ታውቂልኛለሽ እናቴ። ልጅን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ፣ ጠይቄሽኝ ታውቂያለሽ። እህቴ ሙኒት ፍርድ ቤት ለፍርድ ቤት ስታንከራትችኝ የአዛናው ጉዳይ ሀሰት እንደሆነ ሲያቅ ከዛ በኋላ ምንድን ነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም። እኔ ሰላሜን ይስጡኝ። ደላላይቱ ሌላ ነች፣ የበላችበት ሌላ ነች። ግን ከይቅርታ ጋር እኛ አምጥተነዋል። አንድ ወር የሚሆን ይዤዋለሁ። ሰው እንኳን ለእኔ ምስክር ሊሰጥ ሲገባ ውረኛ ብላችሁ ነው የምታስወርዱት። እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል። ከኔ ጋር ያለውን ነገር ብትነግሪ አሁን ራሱ አሁን የምትዋሽው ውሸት ራሱ ችግር አለው። አንቺ ባዛ ነው ሰበብ የትኛው ፍርድ ቤት ነው የሄድሽው? ከኤምባሲ አይደለ እንዴ? ደርሽ የዘጋልልሽ እኮ ነበረ። ኤምባሲ መሄድ ነበረብሽ። ልጁ ሀቃለው ለህግ ተገዥ ነኝ። በነገራችን ከዛ በተረፈ ደግሞ አዳምጪ። እኔ ሰማሁሽ አይደለ? አሁን አንቺ ስሚ፣ እኔ ይቅርታ ልጠይቅ ነው የመጣሁት። ሌላ ወሬ ላወራ አይደለም። እና ይቅርታ ጨዋታ አይደለም። ይቅርታ የሚዲያ መጫወቻ አይደለም። ይቅርታ የሚዲያ መጫወቻ አይደለም። እኔ የእነሱን ስም ያነሳሁበትም የጠራሁበትም ጊዜ የለኝም። ይቅርታ አጥፍተሻል፣ ጥፋትሽ ይሄ ነው ሲሉ ጥፋቴ ኦኬ ይሄን አጠፋው እንዴ ኦኬ ሄጄ መሲን ይቅርታ ጠይቃታለሁ፣ ሳሪን ይቅርታ ጠይቃታለሁ። ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት። በመሀል ገብተሽ ግን የኔን ችግር ሳትረጂ አይ 15 ቀን ቆይታ ምናምን ብለሽ ደግሞ የተለመደ ስራሽን ነው እየነገርኩሽ ያለሁት። ሳሪ ይቅርታ ብትልሽ መሲ እዚህ ጋር ይቅርታ ብትልሽ ይኸውልሽ ዝም ብለሽ አታውሪ። ስታወሪ ሰማሁሽ አይደለ እንዴ? አሁን ደግሞ አንቺ ስሚኝ እሺ። አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው። ችግር ልነግርሽ እኮ መምከር እኮ እንደ እናቴ እያመነጫጭቁ ሰውን እያጣሉ ማንን ቻንስ ስተሽ ማንም ያጣላሽ የለም። አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ። አንቺ እኮ ጨርሰሽ ነው የመጣሽው። እኔ አንቺ አጣላሽኝ አላልኩም፣ ወይም እነሱ እኔን ተጣሉኝ አላልኩሽም እኮ። በመሀል ገብተሽ አታክት የምታረጊው ነገር ለእኔ አልተመቸኝም። የትኛው አታክ? እኔ ሪያሊቲውን ነው የምፈልገው። እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው። ኦኬ አንቺ ስንት ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ። ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይህንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ ልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘውን ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ። እዚህ ጋር ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው። እንደገና ምንድን ነው ጉዳይሽ? እነሱን እንድታነሽ ያስገደደሽ ነገር ምን ነበር? ሪዝን ጥሪ እስኪ። ያን ሰሞን አንቺ ላይ የደረሱበትን ነገር አንድ ሰበብ አንሺ። አንስተውሽ ቢሆን ኖሮ እንደው በጉዳያችን ጣልቃ ተነስተሽ ወይ የሆነ ነገር ደርሶብሽ ሰድረሻቸው ቢሆን ኖሮ ነካክታችኋት አስታውሳችኋት። ለዛ ነው ይባላል አንቺ ከመሬት ተነስተሽ የምትሳደቢው። ከመሬት ተነስተሽ የሰው ስም የምትጠሪው ማን ስለሆንሽ ነው? መጀመሪያ ስላልተቀጣሽ ነው። አየሽ፣ የመጀመሪያው ይቅርታ የገባው ሰው ሁለተኛ ጥፋት አያጠፋው። አሁን እንደገና እዚህ ጋር መጥቶ ይቅር መባባል ታሜ እኔ ምንም አክሴፕት ማላደርገው፣ ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እንጂ በቃ ይሄንን እነግርሃለሁ። ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒ? ሰው አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሽክስ ፊ ሸይ ትሳሳታለህ በተለያየ ሰው
ያክስቴ ምን እንደሆነ ታውቂያለሽ? አሁን ታም ያመጣበት እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች ሚዲያውም አለ፣ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው። የኔ ወንድም ኤምኬ ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብለው መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች። ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች። ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሱ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲ እኛ የሄድን ጊዜ ምን እንዳሉን ታውቃለህ? ይችን ምስኪን ልጅ ምን አድርጉ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልትሰጣት ነው ማለት የለችም። ወረደቻ ኦኬ፣ ከታች እየሰማሽ ከሆነ ማለት ነው። መጀመሪያ ስልክ እንትን ብሎባል ነበር፣ ለዛ ሊወረደች ካለሽ ትግባ። ኦኬ ካለሽ ነይ ግቢ ወይም ሳባት ጋይስ እዚህ ጋር እኔ ማለት ለእሷ መልስ መሰጣት ማለት ለሙኒት አንቺ ምንድን ነው ያለሽ ከኔ ጋር? ለምንድን ነው ከአንድ ፍርድ ቤት ከአንድ ምናምን ወደዛ እየተመላለሰን ለምንድን ነው እያልሽ? ቅርታ አንዴ ሙኒትን እኔ መጠየቅ እፈልጋለሁ። አትጠይቂኝ፣ ምንም ነገር ከኔ ጋር ጉዳይ የለሽም። አንድ ልመልስልሽ፣ ከዛ ታወሪያለሽ። እህቴ አንድ ልመልስልሽ። ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺም ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ልንተባበረው እስከ ምሽ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት ምንድን ነው ከኔ ጋር ችግርሽ? ሙኒት ኢቭን ማለት መንገድ ላይ ብታይሽ አታውቅሽም። ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ከአንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ነገር ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሶ ማለት ነው። ሙኒት ለምንድን ነው እኔ ከኔ ጋር ምንድን ነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባልን እንደዚህ ሆነን ሐቅን እንዴት ማግኘት ትችላለሁ? ሙኒት ብሎ ሄደ፣ እምክ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ ወቴቨር ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ከአንቺ ጋር ምንም አይነት ፐርሶናል ችግር የለባትም እህቴ። ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሜ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው። ማለት አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ። ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀር ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም አስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ። ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? አትሊስት የሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ የማይሆን ነገር። እኔ እናቴ ብዬ ልጥራሽና ማለት ነው እናንተ እናታችሁ ትገዳ ብላችሁ ሰዎችን ስትሳደቡ ሲያማል አያምም እህቴ። አንቺ የተሰደበው ሰው ይምጣና ይናገር። እናንተ አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ፣ እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲን ሳራን ይቅርታ ጠይቂኝ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የእኔ ክብር የእነሱ ክብር ነው። ኖ ከአንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አማን እዚህ ጋር መጥተሽ ጥፋት ሀቢብቲ አነብጉልች አንድ ነገር ልንገርሽ። አንቺን በኤምባሲ አይደለሽም የምትጠየቂው። እንደ አንቺ አይነት ሰው አይደለም በኤምባሲ የሚጠየቀው። አንቺ ጠብቂ ታየዋለሽ። ይሄ በአፍሽ ያራሽውን በአፍሽ በምላስሽ ትልሸዋለሽ። ይሄንን አሳይሻለሁ። በእርግጥ እንዳንቺ መኪና የለኝም። በመኪና ሂጅ አልተከራከርኩሽም። በታክሲ ሂጅ ግን
እኔ ደግሞ በፕሌን እጄ ገና አሳይሻለሁ። ይድነቅሽ። አዎ እንዳንቺ ባፉ የሚያራ አይደለም የሚያድገው የሚሰራ እንጂ ታያታለሽ። እሱን ጠብቂ፣ ምንም ችግር የለም። ምን የሆናችሁ ነው? ተረጋጉ። ይሄ ተፈጥሮዋ ነው። ይሄ ነው ፍጥረቷ። እሷ ገባ ሲጀመር ታሜ ስገባ የጠየቁት ጥያቄ ምንድን ነው? እሷ የመጣችው ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? አንድ ደቂቃ አትጠይቂያቸውም። በእኔ ትእዛዝ አንቺ አትጠይቂያቸውም። ማለት እንደ እናቴ ብዬ ለጥራሽ ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቡ ራሱ ማለት እንደዚህ በዝርዝር አትናገር እባክሽ። ራሷ እኮ ነች ስትል የነበረችው ታሜ፣ ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን ሀገር የሰደብሽ ነሽ አንቺ። ሄደሽ ክሰሽኝ እና ችግር ካለብኝ ጠብቂ። ይቅራልሽ አንቺን እኮ ይቅራልሽ። አንቺ እኔን ተለመድሽ። እስኪ አሜን። ግን ተረጋጊው ማሬ። አይገርምሽም? ይቅርታ አትጠይቂም አንቺ። ልታቂኝማችም እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄ ትወድልኛለች። አንቺ ደግሞ ልትጠገሪ ነው። እዚህ ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ ሲያዳምጡሽም ህዝብን አክብረው፣ ሲያዳምጡሽም ታሜን አክብረው፣ ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል አሁን ሀቢብቲ። ብር በመተን የለብኝም የለኝም፣ ድሃ ነኝ። ሰርቶ ማግኘት ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ፣ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ፣ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አለቃትም። በቃ እሺ፣ ሲጀመር ከዚች ጋር የመቀመጫ ቦታ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል፣ ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። ሙኒት ማለሽ ሐቢብቲ፣ አንቺ በጣም ያኔ ኦቨር ሆነሻል። በጣም ያኔ ተናደሻል። የተናደችው በምንድን ነው? እኔ እንዲገባኝ ማለት ነው አሁን ማለት እንድትታረም ነው ታሜ። እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ በመሀል፣ የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት፣ በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ